አልችልም እንግዲህ እያጠፋሁት ነው። እየለቀኩት ነው። የኔ አባት የኔ ምስኪን ወላሂ ላዝም ልጁ ምስኪን ነው። አጨብጭቦ አስገቡት። ያረገዝኩት ምን ል ነበር መሰለሽ? ፈጣሪ ሆይ እባክህን እንደው ከሰጠኸኝ አንዴ ስሜ መጠሪያ ልጅ ስጠኝ ይል ነበር። ውድ የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንዴት ናችሁልኝ? ሰሞኑኛ ወቅታዊ አነጋጋሪ የሆነ ቪዲዮችን ይዤላችሁ መጥቻለሁ። ታዲያ ቤተሰቦች ለዚህ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ እንዲሁም ደግሞ ቪዲዮቻችንን ላይክ ማድረጋችሁን አትርሱ። ወደ ቪዲዮ እሺ ቤተሰቦች ሰሞኑን አንድ እጅግ በጣም ደስ የሚል ነገር እየሰማን ነበር። እርሱ ምንድነው? አባታችን አባ ገብረ ኪዳን ምንም አይነት ደሞዝ አይከፈላቸው፣ እንዲሁም ደግሞ በስማቸው ምንም አይነት የባንክ አካውንት አልተከፈተም። እጅግ በጣም ደስ የሚል ጥሩ ስነ ምግባር ያላቸው ብዙ ኢትዮጵያኖች የሚወዳቸው አባት ናቸው የተባለ ስለሳቸው እጅግ በጣም ደስ የሚል ንግግር እየተናገረ ነበር አንድ ወንድማችን። እስኪ የወንድማችን ንግግር ሰምተን እንመለስ። ስለኚህ አባ ገብረ ኪዳን የተባለው አባት ብዙ ሰው የማያውቀውን አንድ አስገራሚ ነገር ልንገራችሁ። እኚህን አባት እንግዲህ በርካቶቻችሁ በሶሻል ሚዲያ በሚሰጡት ትምህርቶች ታውቋቸዋላችሁ። እናም እኚህ አባ ገብረ ኪዳን የተባሉ አባት በስማቸው የየትኛውም የባንክ አካውንት የለ ሲሆን ወደፊትም እንደማይኖርና ቀሚስም ገብረ ማርያምና ወለተ ማርያም የተባሉ ግለሰቦች እንደሚገዙላቸው ተናግረዋል። አባ ገብረ ኪዳን ደሞዝ የላቸውም። የሚከፍላቸው ጠፍቶ ሳይሆን ስለማይፈልጉ ነው። የዕለት ጉርስም የሚያገኙት ከሚያገለግሉበት ገዳም የሚሰጣቸው ዳቤ ነው። እሳቸው የሚያስተምሯቸውን ትምህርቶች በዩቲዩብ ተለቀው የሚገኘው ገቢ ለገዳሙ ነው የሚገባው። አሃቲ ድንግልና ከዚህ በፊት የጻፏቸው መጽሐፍቶችም ተሸጠው ገቢው ለቤተ ክርስቲያን ይውላል። በእሳቸው ኪስ የሚገባ ምንም ብር የለም። ፈጣሪ እንደነዚህ አይነት አባቶችን አብዝቶ ይስጠን። እንዲሁም ለአባታችን ረጅም እድሜና ጤና እንመኛለን። እስኪ ለአባታችን ያላችሁን ፍቅር ኮሜንት ላይ ገለጹ። ቤተሰቦች እንደሰማችሁት ነው። ለአባታችን ረጅም እድሜና ጤና ተመኙላቸው፣ እንዲሁም ደግሞ በረከታቸው ይደርብን እያላችሁ ኮሜንት ላይ ጻፍ ማድረጋችሁን አትርሱ። ወደ ኔክስት ቪዲዮ ሰሞኑን ደግሞ ቤተሰቦች እጅግ በጣም የሚያሳዝን መረጃ እየተሰማ ነበር። እርሱም ምንድነው? የእናታችን የቅድስት አርሴማ ቤተክርስቲያን ተቃጥሎ ሙሉ በሙሉ ንብረቶቹ ወደቡ፣ ግን ታቦቱ መትረፉ እየተሰማ ነበር። እስኪ ደግሞ አንድ ቪዲዮ አይተን እንመለስ። እጅግ ያሳዝናል። ይህ የምትመለከቱት ቤተክርስቲያን ሌሊቱ በእሳት አደጋ ሙሉ በሙሉ መውደሙ ተሰምቷል። በአዲስ አበባ ሀገረ ስብከት በኮልፌ ቀራኒዮ ክፍለ ከተማ ቤተ ክህነት ስር የወይራ ሰፈር ገነት ሰማይ ቅድስት አርሴማና መንበረ ብርሃን እጨጌ አቡነ ዮሐንስ ቤተክርስቲያን የሚገኝ ሲሆን ዛሬ ሌሊት እንግዲህ በእሳት አደጋ ምክንያት የቅድስት አርሴማ ቤተክርስቲያን ሙሉ በሙሉ ወድሟል። ከታቦቱ በስተቀር ሌሎች ንዋያተ ቅድሳት ሙሉ በሙሉ በአደጋው ምክንያት መውደማቸው ነው የተገለጸው ሲል የአዲስ አበባ ሀገረ ስብከት ሚዲያ ዘግቧል። ይሄው እንደሰማችሁት ነው ቤተሰቦች። እጅግ በጣም ነበር ይሄ ነገር ብዙ ሰዎች ሲሰሙት ያዘኑት። እጅግ በጣም ነበር የሚያሳዝን መረጃ የተሰማው። ግን የተሻለ ቤተክርስቲያን ሊሰራ ስለሆነ ነው ብዙ ሰዎች አትጨነቁ ብለው አባታችን እጅግ በጣም ደስ የሚል ማጽናኛ መልእክት እየተናገሩ ነበር። ታዲያ ቤተሰቦች እናንተስ የአባታችን ንግግር እንዴት አገኛችሁት? ሀሳባችሁ ኮሜንት ላይ አስቀምጡልኝ። ሌላ ደግሞ ቤተሰቦች እጅግ በጣም ደስ የሚሉ እውነተኛ ታሪኮችን የሚያቀርብልን ወንድማችን በሱፍ ጋር ዛሬ ለእናንተ ይመጣላችኋል። እጅግ በጣም ብዙ ሰዎች ትምህርትን ይወስዱበታል ብዬ ማሰበውን አጠር ያለች ትክክለኛ የሆነ ታሪክ ሰምተን እንመለስ። ገመና እንደሌለን ስለምናስመስል ነው እንጂ የኛ ገመና ቢሸት ኖሮ ከቤት አንወጣም ነበር። እስቲ ይህንን የተደበቀ ገመና አዳምጡና ሐሳብ ስጡበት። የዛሬው ባለ ታሪክ ወንድማችን እንዲህ ይላል። ልቤ ተሰብሯል፣ መንገዱም ጠፍቶብኛል። ይህን የምጽፍላችሁ በከባድ የልብ ስብራትና ጭንቀት ውስጥ ነው። ትዳር ከመሰረትኩ ገና 1 ዓመት ሊሆነኝ ነው። በፍቅር በነበርንበት ወቅት ድንግል እንደሆነች የነገረችኝን ቃሏን አምኜ ነበር። በእኛ እምነት ደግሞ ክብረ ንጽህና ለጋብቻ ትልቅ ቦታ አለው። ነገር ግን ቃሏ ሁሉ ውሸት እንደነበር ስረዳ እሷን ከሀፍረት ለመታደግ ገበናዋን ሸፍኜ ድንግል ናት ብዬ ራሴን አስመሰልኩ። የራሴን ህመም ዋጥ አድርጌ ዝም አልኩ። ወዮ ይህ ፍቅሬ ዋጋ አላስገኘልኝም። ትዳራችን ገና 5ኛ ወሩን ሲይዝ ክህደት ፈጸመችብኝ፣ ቺት አደረገችብኝ። በጣም ስለምወዳትና ምናልባት ትማራለች ብዬ በግልጽ አውርተን ይቅር አልኳት። እሷ ግን አላቆመችም። እነሆ ለሁለተኛ ጊዜ ያንኑ መራራ ክህደት ደገመች።
አለችው። ከኔ ምን አተሽ ነው ብዬ በሐዘን ስጠይቃት አላደረኩም ብላ ካደችኝ። አሁን ስራዬን መስራት አቅቶኛል። አእምሮዬ ተረብሿል። መለያየት ይሻላል የሚል ድምጽ በውስጤ ይጮሃል። በሌላ በኩል ደግሞ በእኛ ሃይማኖት መፋታት አይቻልም የሚለው የእምነቴ ድምጽ ያስጨንቀኛል። ምን ላድርግ? መንገዴ ጠፍቶብኛል። ሐሳባችሁን ስጡኝና ከጭንቅ ገላግሉኝ ሲል ወንድማችን ይጠይቃል። የእናንተስ መልስ ምን ይሆን? ዛሬን ለነገ እንኑር። መልካም ጊዜ። የቤተሰቦች እንደሰማችሁት ነው የሁለተኛ ታሪኮችን ፍለናኔም ለቤተሰቦች ለእናንተ ተመርተኛችኋለሁ እየጀላችሁ እመጣለሁ። ታዲያ ቤተሰቦች ታሪኩን እንዴት አገኛችሁት? ታዲያ እናንተም ይህን ታሪክ ከሰማችሁ በኋላ የግል ሀሳባችሁን ኮሜንት ላይ አስቀምጡልን። ሌላ ደግሞ እጅግ በጣም ደስ በሚል ሁኔታ ትላልቅ ስራዎችን የሚሰሩ ሰዎች ሁሌ መከበር አለባቸውና ሰይፉ ፋንታሁን ሰሞኑን እጅግ በጣም ደስ በሚል ሁኔታ በጓደኞቹ እጅግ በጣም ደስ የሚል አክብሮት ተደረጎለት እጅግ በጣም ደስ የሚል ስነ ስርዓት በተሞላው መልኩ እጅግ በጣም ደስ የሚል ፕሮግራም እያከበሩለት ነበር። ታዲያ እጅግ በጣም ትላልቅ አርቲስቶች ተገኝተው እጅግ በጣም ደስ የሚል ሽልማቶችንም እየሸለሙት ነበር። በእውነት ይሄ ነገር ለኔ አይገባኝም እያለ እጅግ በጣም ነው የሚገባ እያሉት ደስ የሚል ነገሮችን በመድረክ ላይ ወጣው እየነገሩት ነበር። እስኪ አንዳንድ ቪዲዮችን አይተን እንመለስ። እዚህ አዳራሽ ውስጥ እንግዲህ በጣም ብዙ የተከበራችሁ ሰዎች አላችሁ። ሰይፉ ነው ምክንያታችን። እኔ ሰይፉን ማቀው የዛሬ 14 አመት ገደማ ይሆናልና ማውራት ያቺን አመት ነው ማለት ነው። ታዲያስ አዲስ እኔ ስገባ በጣም ፌመስ ነበረ እና ከዛ በፊት ብዙ ነገር ሰርቷል፣ ብዙ ነገር ተብሏል። እኔ በጣም የሚገርመኝ ምናልባት ዛሬ ለመጀመሪያ ጊዜ ይሆናል እናገረው ልጅ ሆኜ የዘፈን ምርጫ ደውል ነበር። ሬዲዮ በጣም ነበር የምወደው። እና የሆነ ቀን በአጋጣሚ ስደውል ስልኩ ጠራና ተነሳ። አዲስ ዜማ ነው ስል ማን ልበል ከየት ነው ሲለኝ ከሞጆ ሰይፉ ነህ? አዎ የማዘፈን ተዘጋጅ ሲለኝ ደንግጬ ስሙን ስለሰማሁት ስልኩን ዘጋሁት ማለት ነው። እና ወደፊት ለካ ሬዲዮ ወዳለሁ እንጂ ሬዲዮ ላይ እንደምሰራ አላውቅም ነበር። ግን እንግዲህ ከረጅም ዓመታት በኋላ ከሰይፉ ጋር በታዲያስ አዲስ ተገናኘን። እነዛን ዓመታት አሳለፈን። ሌላው እኔ ሰይፉን ሳቀው አንድ ቀን አርፍዶ አያውቅም። እኔ ለዚህ ምስክር ነኝ። ስራ ክቡር ነው የሚለውን አባባል በአካል ከተባለ ለኔ ሰይፉ ነው። ለዚህ በጣም ምስጋና ይገባዋል ሰይፉ። እና ሰይፉ ስለ ሁሉም ነገር በጣም አመሰግናለሁ። ስራ ከፍሏል። ረጅም እድሜና ጤና ይስጥ። እንኳን ደስ ያለሽ፣ እናቱም እንኳን ደስ ያላችሁ። የቤተሰቦች እንደሰማችሁት ነው። ባለፈው ሳምንት ሰይፉ ፋንታሁን ከቲክቶከሩ አዶናይ ጋር እጅግ በጣም ትልቅ ስጣ ገባ ውስጥ ገብቶ ነበር። ግን ሰይፉ እስከዛሬ ለሰራው ስራ ይሄ አይገባውም ብሎ እጅግ በጣም ሰዎች ሀሳባቸውን እየሰጡ ነበረ። በእውነት ትክክለኛ ስራዎችን ነው ሰይፉ የሚሰራው። መቄዶንያ ላይ ብቻ ያደረገው ነገር ሰይፉን እጅግ በጣም ጥሩ ስራን የሚሰራው ለመስባል ይበቃዋልና እጅግ በጣም ደስ የሚል ፕሮግራም ነበረ አይተን የተመለስነው። ታዲያ ቤተሰቦች እናንተ ስለ ሰይፉ ፋንታሁን ምን አይነት ስሜት አላችሁ? የሚሰማችሁን ሀሳብ ኮሜንት ላይ አስቀምጡ። ሌላ ደግሞ ማሳያችሁ መረጃ ምንድነው ቤተሰቦች ሰሞኑን ቲክቶከሩ አዶናይ እጅግ በጣም ትላልቅ የሆኑ ርዕሶች እየተነሱበት ነው። ባለፈ ሐምሌ 7 ምጪ ላይ ቀርቦ እጅግ በጣም ደስ የሚል ንግግሮችን እየተናገረ ነበረ። ከማንም ሰው ጋር እኔ የግል ጸብ የለኝም አታፎካክሩኝ እያለ ነበር። ትናንትና ደግሞ በታላቅ ሩጫ በኢትዮጵያ እየተካሄደ ነበር፣ ሁላችሁም ታውቃላችሁ። ታዲያ በቦዲጋርዶች ተከቦ ነበር። ይሄን ሩጫ እየተካፈለ የነበረው እንዴት ነው የኢትዮጵያ ሕዝብ የምትነቀው? ያከበረ ሕዝብ ፊት ለፊት ላይ ነው ወይ በጋርድ የምትለው ብሎ እጅግ በጣም ሰዎች የማይሆን ንግግሮች እየተናገሩት ነበር። እስኪ ሩጫውን አዶናይ እንዴት ሲል ነበር አይተን እንመለስ። አዶናይ ቦዲጋርድ ይዞ መጣ ብላችሁ ለተናደዳችሁ ሰዎች አንድ ነገር ልነግራችሁ ፈልጋለሁ። የቀን በቀን ውሎዬ ብታቁት like honestly የቀን በቀን ውሎዬ ብታቁትና ብትረዱኝ ይላለው። ሩጫውን አዶናይ የተካፈለው በእንደዚህ አይነት መልኩ ነበር። ታዲያ አዶናይ ለዚህ ሐሳብ መልስ ሰጥቶ ነበር። እኔ የኢትዮጵያን ሕዝብ ከመናቄ ሳይሆን ከአክብሮቴን ፍቅር ነው። ምክንያቱም እጅግ በጣም ብዙ ሰዎች በፍቅር ስለሚወዱኝ ይቀርቡኛል፣ ግን እኔ ሁሉም ሰዎች በዛን ያክል ደረጃ ማስተናገድ አልችልም ብሎ እጅግ በጣም ደስ የሚል ማስተባበያ መልእክት እያቀረበ ነበር። እስኪ ደግሞ ከአንደበቱ የተናገረው ነገር አይተን እንመለስ። አዶናይ ቦዲጋርድ ይዞ መጣ ብላችሁ ለተናደዳችሁ ሰዎች አንድ ነገር ልነግራችሁ ፈልጋለሁ። የቀን በቀን ውሎዬ ብታቁት like honestly የቀን በቀን ውሎዬ ብታቁትና ብትረዱኝ ይላለው። and አንዳንድ ሰው መረዳትም አይፈልግም የሆነ እንከን ለማውጣት የሚጠብቁ ሰዎች አሉ። ለምን እንደሆነ አላውቅም። ለምንድን ነው የወንድማችሁ ውድቀት የምትፈልጉት? አንዳንዶቻችሁ like ምን አድርጌ ነው ገባችሁ አይደለ? ምንም አላረኩኝም እውነት ለመናገር ምንም። ለምንድን ነው
ኤኒዌይስ ጉረኝነት ከመሰላችሁ እንግዲህ ያው የእናንተ መነጽር ነው። መነጽራችሁ እንግዲህ ላወልቅላችሁ አልችልም። ሁሉም ሰው የየራሱ መነጽር አለው። እነዚህ ቦዲጋርዶች ለምን እንደሚያስፈልጉኝ ልንገራችሁ። አያችሁ ቀን በቀን ውሎዬ በዚህ ቻሪቲ እና ዶኔሽን ምክንያት በጣም ከባድ እየሆነ ነው። ለምን በጣም ብዙ ሰዎች በስልክ ብቻ ሳይሆን በአካልም ይመጣሉ። እኔ ደግሞ እንደ አንድ አዶናይ ማለት ነው የምችለውን ያህል ነው ማድረግ የምችለው እንጂ ለሁሉም ሰው መድረስ አልችልም። ሰው የቀን በቀን ውሎዬ በቃ ልቤ እየደበረኝ ማለት ነው እየጨነቀኝ ምናምን እምቢ እያልኩኝ ሙሉበት ነው ኖ እያልኩኝ ማለት ነው because በጣም ከመብዛቱ የተነሳ and 2F real estate ነው ፕሮፐርቲ የሰጣችሁት የ10 ሚሊዮን የሆነ እንትን ቪዲዮ ለቃችሁ ነበር አዶናይ የፈለከው ምረጥ ያላችሁኝ ማለት ነው። እሱ ምንድነው ያደረገኝ? አንደኛ ነገር የማይሆን ስፖት ላይ ያስቀመጠኝ። በጣም ብዙ ሰዎች በጣም ብዙ እርዳታ ድርጅቶች በጣም ከምታስቡት በላይ በአካልም በስልክም አፕሮች ያደርጉኛል። ሶ አሁን ወደዛ ታላቁ ሩጫ ስመጣ እኔ አንደኛ ነገር እንደ ኖርማል ሰው ኢንጆይ ማድረግ እፈልጋለሁ and I mean በጣም ደስተኛ ነኝ። ሰዎች መጥተው ከኔ ጋር ሲሆኑ ከሰዎች ጋር ሳወራ በጣም ደስተኛ ነኝ። ሲደብረኝም አይታችሁ አታውቁም በእርግጠኝነት ገባችሁ አይደለ? ላይቭ ገብታችሁ ቼክ አድርጉ። I was very happy ግን እኔ ደግሞ እንደናንተ መዝናናት ፈልጋለሁ፣ መጫወት ፈልጋለሁ፣ ገባችሁ? መሮጥ ፈልጋለሁ ምናምን and also ምን ያደርገዋል ይሄ መሰላችሁ? እኔ አሁን ብዙዎቻችሁ የመሰላችሁ ማለት ነው ጠላቶች ኖሮኝ ምናምን በቃ ለመጎረር እና ምንም ወይም አስባችሁት ነው። እኔ ግን ጋይስ የሚወዱኝ ሰዎች አሉ፣ የምወዳቸው ሰዎች አሉ በጣም ብዙ ማለት ነው። እነዚህ ሰዎች ሳያስቡት እኔ ምን እያረኩኝ እንደሆነ ሳያስቡት ማለት ነው እኔ ሲያዩ ከፍቅር ተነስተው ወደ እኔ ይመጣሉ፣ ወደ አዶናይ ይመጣሉ። እኔም በፍቅር ነው ማስተናግዳቸው። 3 ሰው 4 ሰው 5 ሰው 10 ሰው ማስተናገድ እችላለሁ። ግን ላይክ በሺዎች የሚገኙበት ቦታ መሀል ላይ ሆኜ ብቻዬን ላይክ እንትን ማለት አልችልም። ገባችሁ? አሁን ያለሁበት ደረጃ ነው እንግዲህ ይሄ ምንም ማድረግ አልችልም ጋይስ፣ ዲናይ ማድረግ አልችልም፣ መካድ አልችልም። ያለሁበት እውነታ ነው ይሄ። እውነታዬ ደግሞ ያው እየታያችሁ ነው እናንተ በግልጽ ማለት ነው። እና አንዳንዶቻችሁ ደግሞ ክቡር ኃይለ ገብረስላሴ የታላቁ ሩጫ አዘጋጅ ማለት ነው ለምን እነሱ ሴኩሪቲ ሳይዙ ለምን አንተ ያዝክ ነው ነገሩ። እንደገና ከሌላ ሰው ጋር ውድድር ውስጥ እያስገቡኝ ነው ሰው። እኔ እኮ መወዳደር አልፈልግም፣ አውጡ እያልኳችሁ አትሰሙኝም። እኔ መወዳደር አልፈልግም፣ ተውኝ። I don't care። ግን ኤኒዌይስ የክቡር ኃይለ ገብረስላሴ ጋርድ ሊኖራቸውም ላይኖራቸውም ይችላል። ግን እነዛ ሯጮች ወይም አትሌቶች ከፊት ነበሩ። ሌላ ነገር በጣም ፈጣኖች ናቸው የሚያዙ አይደለም፣ ገባቸው? ከፊት ግን እነሱ ቀድመው ነው የጀመሩት። እኔ መሀል ነበርኩኝ እና ለሴፍቲም I think ይህ ማድረግ አለብኝ እንደ አንድ ወጣት እንደ አንድ ስማርት የሆነ ሰው አስቤ ካልኩሌት አድርጌ ኦኬ በስነ ስርዓት ቪዲዮ ቀርጬ ለህዝብ ማስተላለፍ አለብኝ። አንድ ነገር ስራዬን መስራት አለብኝ። ሁለተኛ ነገር ደግሞ መዝናናት አለብኝ። ሶስተኛ ነገር ደግሞ የምወዳቸውና የሚወዱኝ ሰዎች ህዝብ ሰላም ማለት አለብኝ፣ መቀራረብ አለብኝ ኦፍ ኮርስ። ግን ደግሞ በአንድ ሲሆን ምን ሆናለሁ እኔ አቅሙ አጣለሁ ማለት ነው። ገባችሁ አይደለ? አቅሙን ካጣው ደግሞ አይታወቅም። ጀስት እየተጠነቀቅኩኝ ነው እናቴ ያለችኝ እሱ ነው፣ አባቴ ያለኝ እሱ ነው፣ አብዛኛው የሚወዱኝ ሰዎች ያሉኝም እሱ ነው። ምንም ችግር የለውም ብዬ አስባለሁ። እና ከዚህ የምትማሩት ምንድነው መሰላችሁ? አንደኛ እንከናችሁ ለማውጣት የሚጠብቁ ማአት ሰዎች አሉ። እናንተ ሰዎች አታስፈሩኝም፣ ባይዘው ልንገራችሁ በምንም ታምር ማለት ነው። ሁለተኛ ነገር ደግሞ ጫማ አታላካኩኝ። ጫማ ተለካካ፣ በዚህ ያረገ ተወዳደረ፣ ያ ሳይዝ አንተ እንደዚህ ሆንክ፣ በዚህ ወጣ፣ በዚህ ገባ፣ ደግሞ ተራ ቲክቶከር ላይ አውጡኝ ከዛ ሁሉ ነገር። እኔ አዶናይ ነኝ። ኦኬ ቲክቶከር ነኝ፣ ስም ስጡኝ ከፈለጋችሁ። ዩቲዩበር ነኝ፣ ስም ስጡኝ። የፈለጋችሁ ስም ማውጣት ትችላላችሁ። ግን ጋይስ እኔ እያደረኩት ያለሁት የሚጠቅመኝ ነገር ነውና ልብ ብላችሁ ብታስተውሉ። ይሄው ቤተሰቦች እንደሰማችሁት ነው፣ ትክክል ነው። እኔ አዶናይ ያለው ነገር ላይ እስማማለሁ። ምክንያቱም አንድ 10-15 የሆኑ ሰዎች መጣው ፍቅራቸውን የሚገልጹለት ችግር የለውም። ግን ከ55,000 ሰዎች ውስጥ ቢያንስ ግማሾቹ ሰዎች አዶናይ መንካት፣ ፎቶ መነሳት፣ አብረውት መሆን ይፈልጋሉና ይሄን ነገር ደግሞ ብቻውን መቋቋም አይችልምና እጅግ በጣም ትክክለኛ ነገር ነው ያደረገው ብዬ ተስፋ አድርጋለሁ። እስኪ ደግሞ በአዶናይ ጉዳይ ሌላ ቪዲዮ አይተን ነበር። የኔ አባት የኔ ምስኪን ወላሂ አዝም ልጁ ምስኪን ነው። አጨብጭቦ አስገቡት በሰላም ከዚህ ሀገር ወስዱት።
አጨብጭቦ በቃ ገፍቶ እንትን ብሎ አዶና ይችላል ኪንግ ብሎ ያው አስገቡት። እውነት ከሆነ በጣም ያሳዝናል። የጆን ዳንኤል ይጣ ያው ቤተሰቦች ወንድማችን ሲናገር እንደሰማችሁት ነው። አሮና የታሰረ እየተባለ ነበር። በተለይ ደግሞ ሩጫ ሲሮጥ የነበረበት ሰዓት ላይ አገጩ ላይ የባንዲራ ተቀብቶ ነበር። ታዲያ ላይቭ ላይ ያ ባንዲራ ማጥፋት እንዳለበት ተናግሮ ባንዲራውን እያጠፋው ነበር። ታዲያ እጅግ በጣም ብዙ ሰዎችም ታሰረ ብለው ሀሳባቸውን እየሰጡ ነበር። እስኪ ደግሞ እሱን ቪዲዮ አይተን አልችልም እንግዲህ እያጠፋሁት ነው። እየለቀኩት ነው። ይሄን ላይ ባታ ለምን ይሄው ቤተሰቦች እንደሰማችሁት ነው። አሮና ትላንትና በጋርድ ነበር ሲሄድ ነበረው። እንዲሁም ደግሞ ባንዲራም ተቀብቶ ላይቭ ላይ ብዙ ሰዎች እየተከታተሉትን ባንዲራው ማጥፋት አለበት ተብሎ ባንዲራውን ሲያጠፋው ነበር። ተመልክታችሁታል ብዬ ተስፋ አደርጋለሁ። ታዲያ አዶና የታሰረ የሚባለው ነገር ትክክል አይደለም። ምክንያቱም እርግጥ ነው በፖሊሶች ጋር አብሮ ሲሄድ ነበር። ምክንያቱም ትልቅ ኢንፍሉዌንሰር ስለሆነ ብዙ ሰዎች እንዳይከተሉት እየተከላከሉት ነበር። በጋርዶች ተከቦ ሲሄድ ነበር። ግን አሮና እውነቱ አልታሰረም። ዛሬ ለኢትዮጵያ ሕዝብ ቪዲዮ አጋርቶ ካስቀየምኳችሁ ይቅርታ አድርጉልኝ ብሎ ቪዲዮ እያጋራ ነበር። ታዲያ እናንተስ በዚህ ጉዳይ ላይ ምን አይነት ሀሳብ አላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። ሌላ ደግሞ ቤተሰቦች እጅግ በጣም ብዙ ሰዎች የሚወዷቸው ሱላን እና ሂራን ሁላችሁም ታውቋቸዋለሁ ብዬ ተስፋ አድርጋለሁ። አዲስ መዝሙር አውጥተው እጅግ በጣም ደስ የሚል መዝሙር ለህዝቡ እያካፈሉ ነበረ። እጅግ በጣም ደስ በሚል ሁኔታ ደግሞ በጣም የተለያዩ ትላልቅ ዘማሪዎች አጠገባቸው ቁጭ ብለው መዝሙሩን እያለማመዷቸው ነበር። እስኪ ደግሞ አንድ እጅግ በጣም ደስ የሚል መዝሙር ሲዘምሩ ያለ ቪዲዮ አይተን እንመለስ። አጥፍቼ ልፍልበዴ ከቅፍ ስጎበልል ውድቀቴ በስቶብኝ ራሴን ሳገለግል ተስፋዬ ህልሜ ጨልሞ ስናፍቅ ሞቴን አብዝቼ እጅህን ዘረጋህልኝ እንዳልቀር ባለም ተፍቼ የተማርኩኝ ባንተ በቂ ሰደኩኝ ያልታሰበብኝ ምሕረት ያለኝ ባለ ታሪክ እኔ እኮ ነኝ። አብረን ባለፈው
መዝሙራችሁን ሰምቼ በጣም ደስ ብሎኝ ያ መዝሙር ደግሞ ለእንደኛ አይነት በዓለም ብዙ ለቆየ እድሜያቸው ትልቅ ለሆነ ዓለም ላደከማቸው ሰዎች የተዘመረ ነው እና ብዙ ሰዎች የወደዱት ለዛ ነው። ያው ደግሞ ለእናንተም ይሁን ደግሞ ገና ልጆች ስለሆናችሁ እግዚአብሔርን የምታመሰግኑበት ቅኝቱ ግን ያው ሆኖ ቆንጆ ዝማሬ ሰርቼላችኋለሁ። እኔም በጣም ነው የምወዳችሁ። ኑሩልኝ ኑሩልኝ ኑሩልኝ። ሰውዬ በጣም ነው የምወዳችሁ። እሺ ያው ቤተሰቦች እንደሰማችሁ ነው ዝማሬ መላእክትን ያሰማልን፣ የአገልግሎት ዘመናቸውን ይባርክልን። እነሱም ከዚህ የተሻለ የተለያየ መዝሙሮችን አውጥተው እኛም መዝሙሮቻቸውን ለመስማት ያብቃን። እጅግ በጣም ደስ በሚል ሁኔታ የወንድማችንን መዝሙሩን እንደዚህ ከሱ እኩል እየዘመሩት ነበር። ታዲያ ቤተሰቦች እናንተስ ሶላናና ሄራንን ምን አይነት ፍቅር ነው የምታሳያቸው? ፍቅራችሁን ኮሜንት ላይ አስቀምጡልኝ። በስተመጨረሻም አንድ ማሳጋችሁ ቪዲዮ እንደው ቤተሰቦች ሰመረ ባሪያው እጅግ በጣም ብዙ ጊዜ የተለያዩ ማይሆን ስራዎችን የሚሰሩ ሰዎች ላይ ትችትን ያቀርባል። ይህ ነገር እንደዚህ መሆን የለበትም ብሎ ትክክለኛውን መንገድ ይመራል። ታዲያ እጅግ በጣም በሚገርም ሁኔታ አንድ እጅግ በጣም አነጋጋሪ የሆነ ቪዲዮ ተለቆ ታዲያ ሰመረ ባሪያም በዛ ጉዳይ ላይ ሐሳብና አስተያየቱን እየሰጠ ነበር። እስኪ የሰመረ ባሪያው ነገር ሰምተን እንመለስ። እንዴ ጌጤ ፋሽን ቀይራ መጣች። ልጅ ራሱን አይጠብቅም እንዴ? መጠበቅ ይችላል እኮ ምናምን የሚሉ ወንድም እንደገና መለስተኛ ወንድም እንደገና ሴትና ደግሞ መለስተኛ ወንድ አላችሁ። ወንድ ድፍን ሆኖ የሆነ ሳይዶ የተመታ እንደገና ሴት ሆና ወደ ሳይዶ ወደዚህ ለመምጣት የምትሞክር የሆናችሁ መሀል ላይ ያረፋችሁ ሰዎች አላችሁ። በሞራል ደረጃ ደግሞ የመጨረሻ ዜሮ የገባችሁ ሰዎች ማለት ነው። ወንድሜ ኢትዮጵያዊ በራሱ ማለት ነው። ኢትዮጵያዊ በመሆኑ ብቻ በኢትዮጵያዊነት እዚህ ማህበረሰብ ውስጥ ማደጉ የሚይዘው የሥነ ምግባር ኖርም ደረጃ አለው። ወንድ እንደ ወንድ ይሆናል፣ ሴት እንደ ሴት ይሆናል። ያንተ ውበት ባለፈው አንዱ ካሮት ተቀብቶ ሂና ተነክሮ ፊቱን የሆነ ማስክ እንትን አድርጎ እላዩ ላይ ስቲም እየተነፋበት ጥፍሩ ተዘፍዝፎ ወንድ እንደ ወንድ መሆን ይችላል። አንተን ወንድ ማለት ይከብደኛል። ይቅርታ አድርግልኝ። በነገራችን ላይ ዘመናዊ ሰው አይደለሁም። በዚህ ሴንስ ባህላዊ ሰው ነኝ። ምንም ማለት ሴትም አይደለም ወንድም አይደለም። እንዴ ፍናፍንትን ማለት ላይ በቃ አንተ በጣም የምታጸይፉን እናንተ። አሁን አንቺ ጌጤ ሙሉ በሙሉ አንቺ ላለማደሙ እዚህ ጋር ወይ ለጥፈሽው ካልሆነ አላውቅም እንዴ እንኳን ሆነልሽ። ለነገሩ የቸኮለ ሰው እንኳን እንዳይሳሳት እንኳን እዚህ ጋር እንኳን ምልክት መለያ አድርግሽ። ምን ቤት ነሽ? ሴቶች ቤት ገብተሽ ቢጎዲን ተጠቅልላ አንተ ወንድ ነው። ይሄ መብትህ አይደለም። ኢንሰልት ያደርገናልኛል። በቃ የመጨረሻ ነው የሚያመን የመጨረሻ እንደ ማህበረሰብ ያደግንበት የአባት የአያት የምናምን ቫልዩዋችን እንደ ኢትዮጵያዊ የወንድ ዴፊኒሽናችን ይጠፋብናል። እንደ ኢትዮጵያ ሰዎች የሚመስሉትን ውስጥ ወንዳ ወንድ እኮ ነው። ውስጡን ብታየው እኔ ኤክስሬ አልተገጠመልኝም አይኔ ላይ ፊት ለፊት የማየውና የማየው ውስጥን የሚያቅል ያውቃል። አንተን አቅፋ የምተኛ ካለች ቢጎዲን ተጠቅላ ምናልባት ጸጉር ሰሪዋ ልትሆን ትችላለች። እዛው ብዙ ጊዜ ስለምትመላለስ ከመላመድ ፍቅር ከመጣ ነው እንጂ ሴት የምሯን ሴት አበሻ ሴት የሆነች ሴት አንተን እንደሆነ መቆጥር አይመስለኝም። እኔ ምንድነው አንተ ራስን ምን ብለህ ነው ሪፈር የምታደርገው? ሰር ሚስተር ወይዘሮ ወይዘሪት እንትን ምንድነው አንተ? በጣም ነው የማፍረው። አለማፈሪ ደግሞ ላይቭም ገብተህ ነበር። ላይቭ ዲስኮኔክት ሆኗል ይላል እኮ ጭራሽ። እንዴት ድፍረት ነው ያለ ግን! ዘመድ የለህም ጭራሽ። እንደው ተው የሚል ዘመድ የለም። ገርል ፍሬንድ ኖሮ አቅም አታፍርብህ። እሷ ስታይ የሆነ ቤተሰብ ወንድሞች የሉም፣ የምር ወንድሞች የሉም። አልተወለዳችሁም ወንድሞች እዛ ቤት ውስጥ ብቻ እና እንትን ያልከው ከየት ነው የመጣው? በቃ አፈሩ ወንድ ልጅ ቡና በእንትን በቲማቲም ተቀባና ምናምን ዘንዋት ቆዳ ጠራ ምናለ የወንድ ልጅ ፋንክሽን በእኛ ማህበረሰብ እንደዛ አይደለም። አትሽለጥለጥ ዝም ብለህ ወንድ ልጅ ወንድ ነው በኢትዮጵያ ማህበረሰብ። በየትኛውም ዓለም ማህበረሰብ ይመስለኛል ወንድ ልጅ ወንድ ነው ማለት ጊዜውን ቢዩቲ ኬር እና እንትን ቢጎዲን ሲጠቀልል አያሳልፍም። ወንድ ልጅ የራሱ የሆነ ፕሮቴክተር ነው። ወንድ ልጅ ፕሮቫይደር ነው። ወንድ ልጅ የራሱ የሆነ ፊገር አለው። የራሱ የሆነ መገለጫ ውበት አለው። ወንድ ሲሆን ሲባል ኖርማሊ ራሱን የጠበቀ ንጹህ የሆነ ጥሩ የሚለብስ ዝንጥ ያለ ምናምን ሊሆን ይችላል። በዚህ ሌቭል አልፎ ሴቶች ጠጉሩን በዊግ ቢጎዲን የሚጠቀለል ጥፍሩን የሚዘፈዘፍ የሚሞረድ እና የሌለ እንሶስላ ወይባ ለምን አትገባም ወይ ጠበብ እንዲያደርግልህ ሌላ ነገርም ከሆነ ኬዙ ወይባ ማን ነበረች? ያቺ አልጋነሽ ናት። ማናት ወይባ? ቁጥር እሰጥሃለሁ። እሷ ጋር ደግሞ ቅቤ የተቀብተ ግባና እንትን ሳፎኬት አድርገው። ኧረ ፈሩ ተው፣ ግድ የላችሁም ተው። እንደው እኛም ባታከብሩን እንደው ሰው ማህበረሰቡ ነው ማክበር አለበት። ሲሆን እኔ ከቤቴ ስወጣ የምለብሰው አለባበስ ዙሪያዬን ሰፈሬንና የሚያየኝን ሰው ነው ማከብረው። ትል ያለ ሱሪ አድርጌ ያለ እድሜ ቅልል ብዬ ስወጣ ለራስ በእኔ ቤት ማማረብ ብዬ እኮ አላረገውም። ግን
እዛ ጋር የሚያየኝን ሰው ኢንሰልት ስለማደርገው ሞራሉን ስለምነካው ምን በወጣው ከቤቱ በሰላም ወጥቶ እንደኔ አጸያፊ ነገር ያለ ምን በወጣው። ስለዚህ እሱን እንኳን እንደ ማህበረሰብ ቫልዩ ስለምሰጥ ሰው ለሰው ብሎ ይኖራል። የራስ ላይፍ ነው ብቻ አይሰራም። የራስ ላይፍ የለም። የራስ ላይፍ ካለ ቆልፈ ከቤት አትድረስብን እንጂ አለ። አሁን አንተ አጸያፊ ሰው ነህ። በቃ ምንድነሽ አንተ እንዴ? በስማ ምን አይነት ጊዜ ላይ እንደደረስን ግን የሰመረ ባሪያውን እንደተመለከታችሁት ነው። እጅግ በጣም ደስ የሚል ንግግር ነበር ሲናገር የነበረው። ለሰመረ ባሪያም ያላችሁ ፍቅር ሐሳባችሁን ኮሜንት ላይ ግለጹልን። ሐሳቡ ትክክል አልነበረ ወይስ ትክክል ነበረ? ይህ የኔ የግል ሐሳቤ ነው። እናንተ ደግሞ የሚሰማችሁን ሐሳብ ኮሜንት ላይ አስቀምጡልን። ሰሞኑን እጅግ በጣም በሚያሳዝን ሁኔታ ሊያሾ ታመመች፣ ሊያሾ የማይሆን ትልቅ ህመም ውስጥ ገብታለች እየተባለ ነበረ። ምክንያቱም እሷ በሶሻል ሚዲያ ላይ እባካችሁን የኢትዮጵያ ህዝቦች ጸልዩልኝ ብላ መልእክት አስተላልፋ ነበር። ታዲያ እጅግ በጣም ብዙ ሰዎችን በዛ ጉዳይ ላይ ሐሳባቸውን እየሰጡ ነበር። እስኪ ደግሞ አንድ ቪዲዮ ሰምተን ነበር። ክፉ አይንካሽ ሊያየ ዛሬ ሊያሾ ስቶሪዋ ላይ አልቻልኩም ጸሎት አድርጉልኝ ብላ ፖስት አድርጋለች። እጇ ላይ ደግሞ ግልኮስ አድርጋ ፖስት አድርጋለች። ሊያሾ ብላችሁ ሰርች አድርጋችሁ ማየት ትችላላችሁ። እግዚአብሔር ይማርሽ፣ ከወጣሽበት ችግር ድንግል ማርያም ታውጣሽ። ግን በጣም የገረመኝ ነገርና የዘገነኝ ነገር ነው የምነግራችሁ ያሉት። ትላንትና ለትንሽ ደቂቃ 5 ደቂቃ አይሆንም ላይቫ እየተከታተልኩ ነበርና የሆነች ልጅ ኮሜንት ላይ በዚህ ሳምንት በጣም ትልቅ ችግር ያጋጥምሻል ተጠንቀቂ ያለቻት ነበረ። ከዛ ከስር ደግሞ ራሷ ልጅቷ ማለት ከስር ደግሞ ምን ትላጽፋች? ከጓደኞች መሃል ደግሞ ተጠንቀቂያቸው፣ አጠገብሽ ያለው ሰው ተጠንቀቂ እያለች እየጻፈችላት ነበርና እሱ ኮሜንት እንዳነበኩት የእውነት ነው የምላችሁ ዝግንን ብሎኝ አማተብኩላት። በቃ የሆነ በቃ ምን ሆና ነው ብዬ ማለት ነው። ከዛ እስክሪንሻት አድርጌ ለሊያ ልክላት ብዬ ራሷ ላይ ያነበበችው መታ ትናገር ይሆናል። ያ እግዚአብሔር ነው የምላችሁ ያለው ሪከርድ የተደረገ ካለ እዩት። እንዲሁም ስለመጠጥ ነገር ነው እያወራች የነበረው። እግዚአብሔር ከመጠጥ ድሮሱስ ነበረብኝ አሁን ወጣሁኝ ምናምን ነገር እያለች ነበረ ሊያና በጣም ነው ዛሬ ስቶሪ ላይ አድርጋ ሳይ ጊዜ በጣም ነው የደነገጥኩት። በቃ ትላንትና ያ ነገር አንብቤው ደንግጬ ስለነበረ ዛሬ ራሱ ይደነገጥና እግዚአብሔር ለልጅሽ ሲል ድንግል ማርያም ከክፉ ነገር ታውቃሽ። ያቺ የምታምኛት ቅዱስ ሚካኤል በዛ ደግሞ ቅዱስ ሚካኤል እያለች ፖስት እያደረገች ነበርና ቅዱስ ሚካኤል ድግፍግፍ አድርጎ ከገባሽበት ችግር ያውጣሽ። የእውነት በጣም የደነገጥኩት እኔ የእውነት ነው የምላችሁ ያሉትና አንድ ያ ነገር ደግሞ ማለት ነው ሊያን ኮሜንት ላይ አያሉ አንዳንድ ጊዜ በጣም መጥፎ ኮሜንት ምጽፉ አላችሁ። እዛ ላይቭ ላይ ምጽፉ ሰዎች አላችሁ። የእናንተ እንጀራ ቁራሽ እንጀራ አልበላችባችሁ። እስቲ መልካም ምኞት እቺ ልጅ በቃ ለማንም ሰው ክፋት ማታስብናት። በነገራችን ሊያ እንደዚህ ካያችሁ የዋ ሰው ነው ሊያን የሚረዳት። ክፉ ሰው የሆነ አይረዳትም። የዋ የሆነ ሰው የሰው እድገት የሚመኝ ሰው ግን ሊያን ይረዳታል። እና ለማንም ሰው ክፋትን የማትመኝ ልጅ ናት። በቃ ያ ነገር ስራ ነው፣ የታወቀችበት ነው። እሱ ታወራለች። ከዛ በኋላ ደግሞ እንዲህ ያጠፋች አይነት ስሜት ከተሰማች ደግሞ ይቅርታ ነው የምትጠይቀው። ለማንም ሰው ይቅርታ ጠይቃች። በቃ የሆነ ሰው ራስ ካልጠጥ ይቅርታ ነው የምትጠይቀውና ሁላችሁም ግን በዚህ ቪዲዮ ላይ እየገባችሁ ስቶሪ ላይ ከፈለጋችሁ እዩት። መልካም ምኞታችሁን ግለጹላት። በቃ የልጅ እናት ናት። ለዛች አበባ ለመሰለችዋ ልጇ ኬኳ ለምትለዋ ልጇ እግዚአብሔር ቅዱስ ሚካኤል ስል ከወጣሽበት ችግር ያውጣሽ። ስለ እውነት በቃ እኔ ግን ሊያ በጣም ነው የምወዳት። በነገራችን ላይ በጣም ነው የምወዳት። በቃ ቀናት። አንድ ነገር ደግሞ በቃ ራሷን የሴት ተምሳሌት ማለት ይችላል። በቃ በምንም ብላ ክፉ አይንካሽ ሊያየ ዛሬ ሊያሾ ስቶሪዋ ላይ አልቻልኩም ጸሎት አድርጉልኝ ብላ ፖስት አድርጋለች። እጇ ላይ ደግሞ ግልኮስ አድርጋ ፖስት አድርጋለች። ሊያሾ ብላችሁ ሰርች አድርጋችሁ ማየት ትችላላችሁ። እግዚአብሔር ይማርሽ፣ ከወጣሽበት ችግር ድንግል ማርያም ታውጣሽ። ግን በጣም የገረመኝ ነገርና የዘገነኝ ነገር ነው የምነግራችሁ ያሉት። ትላንትና ለትንሽ ደቂቃ 5 ደቂቃ አይሆንም ላይቫ እየተከታተልኩ ነበርና የሆነች ልጅ ኮሜንት ላይ በዚህ ሳምንት ይኸው ቤተሰቦች እንደሰማችሁት ነው። እጅግ በጣም ነው የሚያሳዝነው። ምክንያቱም እጅግ በጣም ብዙ ጊዜ ይቺ እህታችን እንደተናገረችው ሊያሾ ዛቻ የደረሰባታል። ስለዚህ ደግሞ በተደጋጋሚ ኮሜንት ላይ ዛቻ የደረሰባት ነበረ። ይሄ ነገር እውነት ከሆነ እጅግ በጣም ነው የሚያናደው። ምክንያቱም ይቺ እህታችን እጅግ በጣም ብዙ ጊዜ ብዙ ሰዎችን የሚያዝናኑ እንደው ብዙ ሰዎች ላይ የሚያነጋግሩ ቪዲዮችን በመልቀቅ ነው የምታወቀው ሊያሾ። ማንኛውም ሰው ሲታመም እንኳን ታመመ እንኳን እንደዚህ ሆነ አይባልምና እግዚአብሔር ምህረቱን ይላክላት። ለዛሬ ይዤላችሁ መጥቶ ቪዲዮ እነዚህን ይመስሉ ነበረ።
ስላዳመጣችሁኝ አመሰግናለሁ። በቀጣይ አሪፍ የሆነ ቪዲዮችን ይዤላችሁ እመጣለሁ። ለዚህ ቻናል አዲስ ከነበራችሁ ይሄንን ቻናል ሰብስክራይብ እንዲሁ ደግሞ ቪዲዮቻችንን ላይክ ማድረጋችሁን ቀጥሉበት። አበረታቱኝ። ቴንክ ዩ